ጎርጓሪ ዘንዶ ያወጣላል የሚባል ጫፌ እንዳትነካኝ። ያንን ውሻ ፈልጌ ነው የመጣሁት። አሁን በድጋሚ ስላገኘሁሽ ደስ ይላል። ጫፌን ትነካኝና እሪ ብዬ ጮኬ ነው ማዋረድ። ግን አሪፍ ዜና አለኝ። ለሲኖላ እንዳረገሽ ነግሬያት አምናኛለች። ከወርካ ጋርም ተጣልተዋል። ይህን አጋጣሚ ተጠቀሚበት። ምን እያለው አንቺ የወንድሜ መሆናችን ዴብ ለቅዱስ እጅ ከፍንጅ ይዘዋል። ምክንያቱም አሁን ላይ ከኦርካን ጋር ተባብረው ዴብ ቤት ያለውንም ኃይል ለማምጣት በሄደበት ነገሩንም ዴብ በአጋጣሚ ይደርስበታል። አሁን ላይ ዴብ በፊት ለፊቱ ያገኘውንም የቅዱስ ፊት ሲያይ በጣም ተበሳጭቶና በንዴት ነበረ የዘረረው። አሁን ላይ ዴብ በጣም መጥፎ ስራዎቹ በላይ ሰዎችን በማሰቃየት ቢታወቅም ግን ደግሞ ዴብ በጣም ሲኖላንም ስላላገኘ ይበልጥ ሁላቸውም ፊት ለፊት ያገኘውንም ሰው ስለሚጎዳ ነበረ አሁን ላይ ከኦርካንም ጋር ተባብሮ ዴብ ቤት የሰረቀውንም ፋይል ለማምጣት በሚሞክርበት ሰዓት ግን ደግሞ ኦርካን በጣም ያንን ፋይል እንደሚያስፈልገው ለቅዱስ ስለነገረው ነበረ። ቅዱስም አሁን ላይ ሲኖላና ኦርካንም ለመርዳት ስለፈለገ ነበረ። ግን ደግሞ ሁለቱም ምንም እንኳን ያ ነገር ቢፈልጉትም ግን ደግሞ ዴቭ ምንም እንኳን ክፋቱ ቢብስበትም አሁን ላይ ቅዱስን እያሰቃየውና ዋናው ወደዚህ ቤት የላከ ብሎ በስቃይ ውስጥ ያስገባዋል። ግን ደግሞ ቅዱስ አሳልፎ እንደማይሰጠውና ማንንም ሰው እንዳላከው ይበልጥ ደግሞ እንዲለቀው ያስፈራራዋል። ቅዱስ ምንም እንኳን ችግር ውስጥ ቢሆንም ነገር ግን ዲቬን ሳይፈራውና ጓደኛውንም አሳልፎ እንደማይሰጠው በልቡ ጠንካራ መሆንን ይመኛል። ግን ደግሞ እቤት ሆና የምታደርገውን ነገር ሁሉ እያበላሸችባት አሁን ላይ ሄመን በጣም በንዴት ውስጥ ሆና እንዴት ሲኖላ ከኦርካን ጋር ትሆናለች? ከሜላት ጋር መሆን ነበረበት አሁን ላይ ብላ ሁሉንም ነገር ለማበላሸት ቆርጣ ተነስታለች። ሲኖላ የዴቭ ምንም የዛ በፊት ሚስቱ ብትሆንም ግን ደግሞ አሁን ላይ ሄመን በጣም ከኦርካና ከሜሉ ጋር በመሀል ስለገባችባቸው አሁን ላይ ሄመን በጣም መጥፎ ነገር እያደረገቻት ትገኛለች። ነገሩም ሲኖላና ኦርካን ሁለቱም በደስታ ባልና ሚስት መሆናቸውንም ቢገልጹ ግን ደግሞ ቤተሰቡ ያልተቀበላቸው የሲኖላና የኦርካን ፍቅር ይበልጥ ደግሞ እህቱ ሄመንም በጣም ሲኖላንም እያሰቃየቻት ትገኛለች። ሲኖላ አሁን ላይ ፍላጎቷ ደስታና በነፃነት መኖር መተንፈስ ሲሆን ግን ደግሞ ኦርካን ያን ያህል ፍቅሩን በጣም ቢሰጣትም ይበልጥ ደግሞ ሄመን ከመጣች ጀምሮ በስጋት ውስጥ ትኖራለች። የኦርካንና የሲኖላ ፍቅር ፈተና ውስጥ ገብቶና ዴቭ በሌላ በኩል እየፈለጋቸው ሲኖላንም በጣም ትጨነቃለች። አሁን ላይ ቅዱስ ከዛ በጨለማ ውስጥ አስገብቶትና ይበልጥ ስቃዩንም ጨምሮበታል። ዴቭ በጣም ጨካኝና ለሚፈልገውም ነገር ወይንም ለጥቅሙ በጣም በሚፈልጋቸው ጥቅሞች ላይ ሰውንም መሀሉ ላይ ሲገባበት እስከ ሞት ጥግ እንደሚሄድ ነው። ነገሩንም የባሰ ያደርገዋል። አሁን ላይ ቅዱስ በጣም ጨክኖና እውነት የሚገለኝ ሆነ ይግደለኝ፣ ሌላ ግን ቅዱስ አሁን ላይ ለኦርካንም አሳልፌ እንደማልሰጠው ራሱን ማወቅ አለበት ብሎ ጥንካሬውንም ቀጥሎበታል። ግን ደግሞ ዴቭ ያለምንም ጭካኔና ርህራሄ እየጎዳውና በጣም እየመታው እየደበደበው ነበረ። ግን ደግሞ ዴቭ ያ ሁሉ ምትና ድብድብ ቢያደርግም ይበልጥ ደግሞ እንዳረካና ይህ ነገር አሁን ላይ እገድልሃለሁ የሚለውንም ዛቻ ያቀርብበታል። አሁን ላይ ሲኖላና ኦርካ በፍቅር በደስታ ቢኖሩ ግን ደግሞ ኦርካን ለቅዱስ የላከውንም ነገር ሲቀርበት ብዙ ጭንቀት ውስጥ ይገባል። ሲኖላ ለማረጋጋት ብትሞክርም
ግን ደግሞ ይበልጥ በጣም በጭንቀት ውስጥ ይገባል። ሄመን ለኦርካን ብዙ ጥያቄዎችንም ጠይቀው ከሜሉና ከሲኖላ ማን እንደሚያፈቅርና ይህንን አክል የትኞቹ ነው ምርጫውንም ብላ ብዙ ጥያቄ ታቀርብለታለች። ግን ደግሞ ሄመንም የመለሰላትንም ጥያቄ ይሄ ነገር ከእኔ ጋር ካገናኘው እውነት ሲኖላን እንደማፈቅራት ነው ይላታል። ግን ደግሞ ሄመን በጣም ትናደድና ሜላትስ ብላ በጥያቄ ታፋጥጠዋለች። ነገሩ የሜላትና የኦርካን ጉዳይ በጣም ረዥም ታሪክ እንደሆነ ከነገራትም በኋላ ይበልጥ ደግሞ ሲኖላ ላይ ጥላቻዋንም ትቀጥላለች። ሲኖላና ኦርካንም ለማለያየት ብዙ እርምጃ እሄዳለሁ ብላ ለራሷም ቃል ትገባለች። አሁን ላይ ዴቭ ይበልጥ በጣም ጭካኔው ብሶበትና ሲኖላን ካላመጣለት ይበልጥ እንደሚጎዳው ለኦልካንም ደውሎ እንዲያናግረው ያደርጋል። አሁን ላይ ሁሉም ነገር ብሶባቸውና ቅዱስም ለይሄ ነገር እንደማያደርግ አለበለዚያ እኔን ብትገድለኝ ይሻልሃል ብሎ እሱም ይመልስለታል። ሲኖላም ሁሉንም ነገር ለመናገር ብትሞክርም ግን ደግሞ አሁን ላይ የፈለገውም ነገር ማግኘት ስላልቻለ ብቻ ዴቭም ሁሉንም ለማበላሸት ይሞክራል። ቅዱስም አሳልፎ ኦርካንን ካልሰጠኸኝ ይህ ነገር ለአንተ ህይወት ይበላሽብሃል፣ አስብበት ብሎ ቢደጋግምለትም ግን ደግሞ እንደማይሰራ ይነግረዋል። አሁን ላይ ኦርካንም ሲቀርበት ስልክ ወደ ቅዱስ ከደወለ በኋላም ግን ደግሞ ስልኩን ያነሳው ዴቭ ስለነበረ እውነተኛ ምን እንደሆነና ቅዱስም ምን እንደገጠመው ያውቃል። በዚህን ሰዓት ሲኖላምን በሰማች ጊዜ ኦልካንም ተጨንቆና ዴቭ ጋርም ቅዱስ እንደሆነና በጣም ጉዳት እንደደረሰበት ከነገራት በኋላ ይበልጥ እሷም ስጋቷ ይጨምራል። ዴቭም አስፈራርቶትና ቶሎ ብሎ ሲኖላንም ካልሰጠው ይበልጥ ቅዱስንም እንደሚጎዳውና እንደሚገለው ካስፈራራው በኋላ አሁን ላይ ሲኖላንም እንዴት አሳልፌ እሰጣታለሁ? እሺ እንዴትስ ቅዱስ ከዛ ከዴቭ እንዴት አድርጌ ነው ማስለቅቀው የሚለውንም ሀሳብ ጭንቀት ይዘዋል። አሁን ላይ ሄመን ስራዋንም እየሰራችና ይበልጥ ጓደኛና እንደ ታረቀቻት አስመስላ ሲኖላም በውስጥ ጎዳታለች። አሁን ላይ ኦርካን ፊት በማስመሰልና ግን ደግሞ ኦርካን በሌለበት ሲኖላን እያሰቃየች እንዴት ከዚህ ቤት መውጣት እንደምትችል ስትነግራትም ነበረ። ሲኖላና ኦርካንም እንዲለያዩና የፈለገችውንም ነገር እንደምትሰጣት ከሲኖላ ከጥቅም ጋር ከተያያዘ ይሄ ነገር ጥቅምሽን እኔ ከፍልሻለሁ ብላ ብዙ ዛቻ እንድታቀርብባታለች። ሲኖላም ፍቅር እንዳሸነፋትና ከሷ ምንም እንደማትፈልግ ወይንም አመለካከቷ ይሄንን እንዳልሆነ ትነግራታለች። ግን ደግሞ ሄመን ይበልጥ ንግግሯንም አክብዳባት ካሁን በኋላ እርምጃዬን እወስዳለሁ ብላ ለራሷ ቃል ገብታ ነበር። ግን ደግሞ ሲኖላ ምንም እንኳን የኦልካን ፍቅር ቢያሸንፋትም አሁን ላይ ግን ዴቭ እጅ ልትገባ ችላለች። እንደምንም ብሎ ከዛ ከጨለማው ቢያመልጥም ቅዱስ ግን ደግሞ በመሀልም ሄመን ባጠፋችው ጥፋት ኦርካንንም ደስታውን አሳጥተዋለች። ኦርካን ከዛ ቤት በጣም ተበሳጭቶባትና ከሲኖላ እንዲለያዩ ብትፈልግም ግን ደግሞ ኦርካን ሲኖላን ስለማይናገራትና ምንም እንኳን ክፉ ነገር ስለማይላት ይበልጥ ሲኖላ ከሱ እንድትርቅ ታደርጋታለች። ያልሆነ ነገር ከሜላት ያልተፈጠረውን ነገር ተፈጥሯል ብላ ሲኖላ እንድትሰማ ካደረገች በኋላ በመጨረሻም ከዛ ቤት እንድትወጣ ታደርጋታለች። አሁን ላይ ሲኖላ በሰማችውንም ነገር ይበልጥ ስለተጎዳች ከቅዱስ ጋር አብራው ትሆናለች። በዚህን ጊዜ ኦርካንም ተበሳጭቶ ስለነበረ እንዴት ከቅዱስ ከድሮ ፍቅረኛዋ ጋር ትሆናለች ብሎ ይበልጥ ለመሸሽ በሚሞክርበት ሰዓት ግን ደግሞ ቅዱስ በጣም መልካም ጓደኛ ስለሆነ
ሁሉንም ነገር ለማስረዳት ቢከተለውም ይበልጥ ግን ሲኖላን ችግር ውስጥ ትገባለች። አሁን ላይ ዴብም ቅዱስን ለማግኘት በሄደበት ግን ደግሞ ሲኖላንም እጅ ከፍንጅ ይዛታል። እሷን በዛን ሰዓት ምንም መናገር ባትችልም ግን ደግሞ አፍኖ ያግታታል። አሁን ላይ ሲኖላን በጠፋችበት በየትኛውም መንገድ ሊያገኟት አልቻሉም። ኦርካንና ቅዱስም ሲኖላን በመፈለግ ላይ ሆነው ደግሞ ሄመን የሲኖላ መጥፋት ደስተኛ ያደርጋታል።